Thousands of people once again in downtown Minneapolis leading a nationwide demonstration against President Trump's immigration crackdown. Take a look at Sky 11 outside the Hennepin County Government Center. This was happening about 2:30 this afternoon when the crowd there really was at its largest. Feel safe at their bus stops! To say that ICE is out of control and that this war on immigrants has got to end! There's protests from Texas to California, New York, Make some noise! to Minnesota. We are easily talking thousands of people. This part of downtown is shut down. This outrage isn't going anywhere. አሜሪካ የነጻነት ምድር የስደተኞች መጠጊያ ነገር ግን ዛሬ በሚኒሶታ ሰማይ ስር ሌላ ታሪክ እየተጻፈ ነው። በየጎዳናው ፊታቸውን በጭንብል የሸፈኑ በከባድ መሳሪያ የታጠቁ የፌደራል ጸጥታ ኃይሎች ስደተኞችን እያደኑ ነው። ከተማዋ በሚኒያፖሊስ ነዋሪዎችና በመንግስት ኃይሎች መካከል ወደሚደረግ የጦር አውድማነት ተቀይራለች። ይህ ተራ ተቃውሞ አይደለም። የ71 ዓመት አዛውንቶች ራሳቸው ለጥይት አሳልፈው እየሰጡ ነው። እንደ ጁሊጋን ያሉ ተራ ዜጎች ከመንግስት ወኪሎች ጋር የጎዳና ላይ የድመትና የአይጥ ጨዋታ ውስጥ ገብተዋል። ለምን? የሁለት አሜሪካውያን ተሟጋቾች ደም በሚኒያፖሊስ አስፋልት ላይ ፈሷልና። ፕሬዝዳንት ትራምፕ ተቃዋሚዎቹን አስከፊ እና አመፀኞች ሲሉ የጠሯቸው ነው። ተቃዋሚዎቹ ግን እኛ ለፍትህ የምንቆም ሰማዕታት ነን ይላሉ። ዛሬ በሚኒሶታ የሚኖሩ ኢትዮጵያውያንን ጭምር እያሰጋ ስላለው ኦፕሬሽን ሜትሮ ሰርጅና በአሜሪካ ታሪክ ታይቶ ስለማያውቀው አዲሱ የሲቪል እምቢተኝነት ንቅናቄ በዝርዝር እንመለከታለን። አብረን እንቆይ። አሜሪካ በዚህ ሳምንት ወደ ገደል አፋፍ ተጠግታ ነበር። ነገር ግን ወደ ኋላ ተመልሳለች። በሚኒያፖሊስ ጎዳናዎች ላይ የተወሰደ ያለው የፌዴራል እርምጃ ከኢሚግሬሽን ጉዳይ እጅግ የላቀ ነው። ይህም መንግስት በገዛ ዜጎቹ ላይ የኃይል እርምጃ ለመውሰድ ያለውን ስልጣን የሚፈትን ነው። ይህም በነጻነትና በጨቋኝ አገዛዝ መካከል ያለ የድንበር መስመር ነው። ይህ ደግሞ የመጨረሻው አይሆንም። ጥር 24 ቀን 2026 እንደ አውሮፓውያን አቆጣጠር የኢሚግሬሽን ወኪሎች አሌክስ ፐርቲን ከገደሉት በኋላ የትራምፕ አስተዳደር አንድን ሰው እንደ ነፍሰ ገዳይ አድርገው ስሙን ካጠፋም በኋላ አሜሪካ ወደ ህዝባዊ አመጽ እያመራች ነበር። በአሁንታ ግን ሰልፈኞቹ ራሳቸውን በመግዛት ትዕግስት አሳይተዋል። አሁን ላይ የህዝብ አስተያየት የአሜሪካ የዲፖርቴሽን ወይም የማባረር ማሽን ተብሎ የሚታወቀው አይሲኢ ላይ ዙሯል። እንዲያውም አንዳንድ ወግ አጥባቂዎች እንኳን ጥርጣሬ አድሮባቸዋል። ዶናልድ ትራምፕም ቀደም ሲል ከነበሩት ጠንካራ የፖለቲካ ጉዳዮች አንዱ የነበረው ኢሚግሬሽን አሁን ላይ ዕዳ እየሆነባቸው መምጣቱን ተረድተዋል። ጥር 26 ቀን ፕሬዝደንቱ የሚኒያፖሊሱን ኦፕሬሽን በአዲሱ አመራር ስር እንዲሆን በማድረግ ውጥረቱን ለማርገብ ሞክረዋል። ይሁን እንጂ በአይሲኢ እና በአካባቢ ነዋሪዎች መካከል ያለው ፍጥጫ እንደቀጠለ ነው። አይሲኢ በአሜሪካ ከተሞች ውስጥ ለመገኘቱ ምክንያት አለው። ትራምፕም ህገወጥ ስደተኞችን ከሀገር ለማስወጣት የህዝብ ውክልና አላቸው። በደቡባዊ ድንበር በኩል የሚደረገውን ህገወጥ ፍሰት በከፍተኛ ሁኔታ ከገቱ በኋላ ከክፉዎች ሁሉ ክፉ የሆኑትን ወንጀለኞችን እየፈለጉ እንደሆነ ይናገራሉ። ነገር ግን አስፈጻሚዎቻቸውም እያደረጉ ያሉት ያንን አይደለም። በቅርቡ በቁጥጥር ስር ከዋሉት መካከል በኃይል የታገዘ ወንጀል የፈጸሙት 500 ብቻ ናቸው። ይልቁንም የአይሲኢ ጨካኝ አፈጻጸም ዘዴዎች ከኢሚግሬሽን ቁጥጥር በዘለለ ከጀርባው ሌላ ጨለማ ዓላማ እንዳለ በብዙ ምክንያቶች ይጠቆማል። አንደኛው ምክንያት አስተዳደሩ አይሲኢ ከህግ በላይ የሆነ የራሱ ህግ ያለው ተቋም መሆን አለበት ብሎ የሚያምን መምሰሉ ነው። ወኪሎቹ የተሰጣቸውን የኮታ መጠን ለመሙላትና ያንን የህዝብ ማዕበል አጥፉ ዲስትሮይ ዘ ፍለድ የሚለውን የጉልበተኝነት ባህላቸውን በተግባር ለመዋል በሚያሳዩት ከፍተኛ ጉጉት ያለምንም ገደብ ኃይል በመጠቀም ይረካሉ። የአስተዳደሩ ባለስልጣናትም ለወኪሎቹ ተግባራቸውን ሲያከናውኑ ፍጹም ያለመከሰስ መብት እንዳላቸው ነግሯቸዋል። አንድ ዳኛ እንደገለጹትም ወኪሎቹ የፍርድ ቤት ትዕዛዞችን ጥሰዋል፣ ረግጠዋል። ቀደም ብሎ የተተኮሰባትን ሬኔ ጉድ እና ፕሪቲን አሸባሪዎች ብለው ለመፈረጅ ተቻኩለዋል። በእነዚህ ግድያዎች ላይ የሚደረጉ ምርመራዎች በገዛ እጃቸው ቁጥጥር ስር እንዲሆኑ ለማድረግም ከፍተኛ ጥረት አድርገዋል። ተጠያቂነት አለመኖር ደግሞ ለተጨማሪ ጥቃትና ኃይል መቀስቀሻ ቀመር ነው። ሌላው ሊያሳስብ የሚገባው ምክንያት ደግሞ አይሲኢ እና መሪዎቹ ህገ መንግስቱን እየጣሱ መሆናቸው ነው። ምስክሮችንና ሰልፈኞችን ወንጀለኞች ናቸው በማለት ድርጅቱ በህገ መንግስቱ የመጀመሪያው ማሻሻያ ፈርስት አሜንድመንት የተረጋገጠውን የሰዎች የመናገር የመደራጀት ነጻነት እየነፈገ ነው። እንደ ሚኒሶታ ባሉት የፌዴራል ወንጀል ምርመራ ቢሮ ኤፍቢአይ ኃላፊ ሰዎች ወደ ሰልፍ መሳሪያ ይዘው መምጣት አይችሉም ሲል በሁለተኛው ማሻሻያ ሰከንድ አሜንድመንት የተሰጣቸው መብት እየከለከለ ነው። በተጨማሪም የአይሲኢ ወኪሎች ያለ በቂ ምክንያት ሰዎችን ሲያስቆሙ ወይም ሲያስሩ እንዲሁም ያለ ፍርድ ቤት ትዕዛዝ ቤቶቹን ሲፈትሹ በአራተኛው
በተሰኘው ማሻሻያ ፎርዝ አመንድመንት የተረጋገጠው መብት እየጣሱ ነው። በመጨረሻም ህገወጥ ስደተኞች በሌሉባት በሚኒያፖሊስ ከተማ አይሲኢን ማሰማራት ከጀርባው አሳሳቢና ሰፊ አጀንዳ እንዳለ ያሳያል። ይህም በዚያ ባለው የጥቅማ ጥቅም ማጭበርበር ቅሌት ቤኔፊት ስካንድል ውስጥ የተሳተፉ የሶማሊያ የዘር ግንድ ያላቸውን ሰዎች ትኩረት ውስጥ ለማስገባት አይሲኢን ለመርዳት ፈቃደኛ ያልሆኑ የጥገኝነት ከተማዎችን ለመቅጣት ወይም ደግሞ ምናልባትም ሰዎችን በማስፈራራት ወደ አሜሪካ የሚደረገውን ማንኛውንም አይነት ስደት ለመግታት እንደ ቲያትር ለመጠቀም የታለመም ይመስላል። ላለፉት ጥቂት ቀናት አሜሪካን ከህገወጥ ስደተኞች ለማጽዳት ዶናልድ ትራምፕ የከፈቱት አስደንግጦ የማጥቃት ዘመቻ ራሱ ጥቃት እየደረሰበት ያለ ይመስላል። የኢሚግሬሽንና የጉምሩክ ማስከበሪያ በእንግሊዝኛ ምህጻሩም አይሲኢ ለሚያደርገው የማባረር እርምጃ ተቃውሟቸውን በገለጹ ሁለት አሜሪካውያን ዜጎች ማለትም በረኔ ጎድና ጥር 24 ቀን በአሌክስ ፕሬት ላይ በደረሰው ግድያ ምክንያት የተቀሰቀሰው ሰፊ ህዝባዊ ቁጣ አስተዳደሩን ለመከላከያ እንዲዳርግ አድርጎታል። ጥር 27 ቀን የሚኒያፖሊስ ተወካይ በሆኑትና የቀኝ ዘመሙ የፖለቲካ ክንፍ ቀንደኛ ተቃዋሚ በሆኑት በዲሞክራቷ የኮንግረስ አባል ኢልሃን ኦመር ላይ የተሰነዘረው ጥቃት ደግሞ በከተማው ያሉ ክስተቶች በአደገኛ ሁኔታ ከቁጥጥር ውጭ እየወጡ መሆናቸውን ይበልጥ አረጋግጧል። ትራምፕ ሁኔታው እጅግ ስላሳሰባቸው የድንበር ጉዳዮች ኃላፊያቸው ቦርደር ሲዛር የሆኑትን ቶም ሆማንን ሰነድ የሌላቸውን ስደተኞች ለማደን ወደ ሚኒሶታ ትልቋ ከተማ የፈሰሱትን በግምት 3000 የሚሆኑ ወኪሎችን እንዲመሩ ልኳቸዋል። እንዲህ አይነት ተዘዋዋሪ ዘመቻዎችን ሲመራ የነበረው የድንበር ጥበቃ መኮንን ግሪጎሪ ቤቮኒ በካሊፎርኒያ ወደሚገኘው ቤቱ እንዲመለስ ተደርጓል። ትራምፕ ጥር 27 ቀን ለፎክስ ኒውስ ሲናገሩ ቦቪኖ በጣም ጎበዝ ነው፣ ግን ደግሞ ትንሽ መስመር የሚያልፍ አይነት ሰው ነው። በአንዳንድ ሁኔታዎች ያ ጥሩ ሊሆን ይችላል፣ እዚህ ላይ ግን ጥሩ አልነበረም ይሆናል ብለዋል። በተጨማሪም ፕሬዝደንቱ የሚኒሶታውን የዲሞክራቲክ ገዥ ቲም ዋልዝን በስልክ ደውለው ለማረጋጋት ሞክረዋል። ይህ የሚሆነው የፕሬዝደንቱ የፍትህ ሚኒስቴር ገዢውን በክፍለ ሀገሪቱ የኢሚግሬሽን ህግ ማስከበርን ለማደናቀፍ አሲሯል በሚል እየመረመራቸው ባለበት ወቅት ነው። የትራምፕ አስተዳደር እንዲህ ጫናውን ሲያላላና ሲያጠብቅ ቢከርምም በእሱ ላይ የተነሳ እምቢተኝነት አለ። በኢኮኖሚስት በመላው አሜሪካ የሲቪል መብቶች ተሟጋቾች መረብ እየተመሰረተ ነው የሚል ንዑስ ርዕስ በሰጠው ዘገባው እንዲህ ይላል። ጥር 28 ቀን ረፋድ 4 ሰዓት ላይ በሰሜን ሚኒያፖሊስ የሲቪል መብቶች ጠበቃና በማህበራዊ ሚዲያ ላይ ንቁ ተሳታፊ ሆነው ዊል ስታንሲል በመኪና እያሳደደ ነው። እሱና ሁለት ተሳፋሪዎች በፌዴራል ፖሊሶች የተሞላ ጥቁር የመንግስት ኤስዩቪ መኪናን እየተከተሉ ነው። የአይሲ አባላት ናቸው ተብሎ የሚገመቱት እነዚህ መኮንኖች ለ40 ደቂቃ ያህል ጸጥ ባለ የመኖሪያ መንደር ውስጥ የቀይ መብራቶችን በመጣስ ድንገተኛ መታጠፊያዎችን በመጠቀምና በአጠቃላይ ባልተለመደና ግራ በሚያጋባ ሁኔታ መኪናቸውን ሲያሽከረክሩ ቆይተዋል። ስታንሲል ትንሽ ደስ ብሎኛል ይላል። መኮንኖቹ ከመኪናቸው ወርደው የእሱን ቡድን ሊጋፈጡት የሚችሉ ቢመስሉም እሱ ግን ግድ እንደማይሰጠው ይናገራል። ምን ሊያደርጉኝ ይችላሉ? ጎትተው አውጥተው ወደ ዊፕል ይወስዱኛል? ግድ የለኝም ይላል። ዊፕል በሚኒያፖሊስ ሴንት ፖል አውሮፕላን ማረፊያ አቅራቢያ የሚገኝ የፌዴራል ህንፃና የእስር ማዕከል ነው። ክትትሉ እንደቀጠለ የስታንሊን መኪና ነዳጅ ሊያልቅበት ተቃርቧል። እሱና በመኪና ውስጥ ያሉት ሌሎች ተሟጋቾች ተጨማሪ መኪናዎች ክትትሉን እንዲቀጥሉ ለማድረግ ወደ ባልደረቦቻቸው ይደውላሉ። በስታንሲል ስልክ ላይ ሲግናል በተሰኘው የመልእክት መተግበሪያ አማካይነት የቀጥታ የድምፅ መልእክት አስተላላፊ ድምፅ ይሰማል። ስታንሲል ልክ እንደ ፖሊስ መኮንኑ ሁሉ ያለማቋረጥ መረጃ ያስተላልፋል። ፊቱ ያለውን መኪና ለመከተል በየመንገዱ እየታጠፈ የሚጓዝበትን አቅጣጫና የሚገኝበትን ጎዳና ሪፖርት ያደርጋል። በተመሳሳይ ጊዜ በሌሎች የከተማዋ ክፍሎች ስላለው የአይሲ መኪኖች እንቅስቃሴ የሚገልጹ መረጃዎች ይሰማሉ። ተሟጋቾቹ ራሳቸውን ኮሚውተርስ ተጓዦች ብለው የሚጠሩ ሲሆን በተለያዩ የሲግናል የቡድን መልእክቶች ውስጥ እየገቡና እየወጡ መረጃ ይለዋወጣሉ። ባለፉት ጥቂት ሳምንታት ውስጥ እንዲህ አይነቱ የመብት ተሟጋችነት እንቅስቃሴ ወደ ግዙፍ ክስተትነት አድርጓል። ዓላማውም ኦፕሬሽን ሜትሮ ሰርች የተሰኘውን በሚኒሶታ የሚካሄደውን የኢሚግሬሽን ህግ ማስከበር ዘመቻ መከታተልና ማደናቀፍ ነው። ስደተኞችና ዜጎች ከመኪናቸው እየተጎተቱ ሲወጡ የቁንዶ በርበሬ ፈሳሽ ፒፐር ስፕሬ ሲረጭባቸውና ሲደበደቡ የሚያሳዩ ትዕይንቶች ያስቆጣቸው የሚኒያፖሊስ ነዋሪዎች በንቅናቄው ለመሳተፍ ተሽቀዳድመዋል። የፌዴራል ወኪሎችን ለመከታተል በሺዎች የሚቆጠሩ ሰዎች የሲግናል ቡድኖችን የተቀላቀሉ ሲሆን በመቶዎች የሚቆጠሩት ደግሞ በከባድ መሳሪያ የታጠቁና ፊታቸውን በጭንብል የሸፈኑ ሰዎችን ማሳደድ በየቀኑ ጊዜያቸውን ይሰጣሉ። መጀመሪያ በሎስ አንጀለስ የታየውና ባለፈው ዓመት በቺካጎ የዳበረው ይህ የማደናቀፍ ስልት ዲስራፕሽን ስታይል በሚኒያፖሊስ ወደ ፍጽምና ደረጃ ደርሷል። አሁን ደግሞ የራሳቸውን ሲች ወይም ከበባ ለሚጠብቁ ለዘብተኛ ሊበራል ከተሞች እየተሰራጨ ይገኛል። ይህ ሁኔታ በዶናልድ ትራምፕ አስተዳደር ላይ የሚደረገው ተቃውሞ ከሰላማዊ ሰልፎችና ለምርጫ ከመደራጀት ወጥቶ ወደ ቀጥተኛ እርምጃ የተቀየረ መሆኑን የሚያሳይ ምልክት ነው። ይህም ከሲቪል መብቶች ንቅናቄ ወዲህ በአሜሪካ ውስጥ የታየ
ትልቁ የሲቪል እምቢተኝነት ጥረት እየሆነ መጥቷል። የተከሰተው አሳዛኝ ሁኔታ በሚኒያፖሊስ ያለውን ሁኔታ ለትራምፕ የኋሊት ጉዞ ሴትባክ እንዲሆንባቸው አድርጎታል። የአይሲኢ እና የድንበር ጥበቃም ሲቢፒ ወኪሎች ሁለት ተሟጋቾችን ሬኔ ጉድና አሌክስ ፕሬቲ ሁለቱም የ37 ዓመት ዕድሜ ያላቸው በቅደም ተከተል በጥር 7 እና በጥር 24 ገድለዋል። ግድያዎቹ በምንም አይነት መስፈርት ትክክል ናቸው ለማለት እጅግ አስቸጋሪ ይመስላሉ። እንስቷ ጉድም ሆኑ ፔሪቲ የፌዴራል ወኪሎችን በመከታተል ላይ ያሉ ነበር ወኪሎች ጥቃት የሰነዘሩባቸው። በተሟጋቾችም ሆነ በአጋጣሚ በጎዳና ላይ በነበሩ ሰዎች የተቀረጹት የግድያዎቹ ቪዲዮዎች በመላው አሜሪካና ከዚያም ባለፈ ተመልካቾችን እጅግ አስደንግጠዋል። ጉድም ሆኑ ፕሬቲ የፌዴራል ወኪሎችን በመከታተል ላይ ያሉ ነበር ወኪሎቹ ጥቃት የሰነዘሩባቸው። በተሟጋቾችም ሆነ በአጋጣሚ በጎዳናው ላይ በነበሩ ሰዎች የተቀረጹት የግድያዎች ቪዲዮዎች በመላው አሜሪካና ከዚያም ባለፈ ተመልካቾችን እጅግ አስደንግጠዋል። በሁለቱም ሁኔታዎች የትራምፕ አስተዳደር ባለስልጣናት ተጎጂዎቹን የሀገር ውስጥ አሸባሪዎች በማለት ለመተቸት ተቻክሏል። ጉድ አንድን ወኪል በመኪና ለመግጨት ሞክራለች። ፕሬቲ ደግሞ ጅምላ ጭፍጨፋ ማሳከር የመፈጸም እቅድ ነበረው በማለት ያቀረቡት ክስ ካለው ተጨባጭ ማስረጃ ጋር ይቃረናል። ጉድን በጥይት የመታት መኮንን ጆናታን ሮስ በነበረበት አቅጣጫ ሳይሆን ከመኮንኑ ራቅ ብላ መኪናዋን በቀስታ እየጠመዘዘች ነበር። ፕሬቲ በሕግ የተፈቀደለት መሳሪያ ይዞ የነበረ ቢሆንም 10 ጊዜ ተኩሰው ሲገድሉት ግን መሳሪያው ከእጅ ወጥቶ ነበር። ወኪሎቹ መሬት ላይ ተኝቶ እያለ ደጋግመው በሰውነቱ ላይ ተኩሰውበታል። ጥር 26 ቀን ስለ ግድያዎቹ የሚነሱት ጥያቄዎች በብዙ የሪፐብሊካን ደጋፊዎች ዘንድ ጭምር የተስፋፋ በመምጣቱም ትራምፕ ከፍተኛ የድንበር ጥበቃ መኮንን የሆኑትን ግሬግ ቦቪኖን ከተወሰኑ ወኪሎቻቸው ጋር ከከተማው አስወጥተዋል። ቦቪኖ አስለቃሽ ጭስ ቦምቦችን በራሳቸው እጅ መወርወር የሚወዱ ሰው ሲሆኑ በሚኒያፖሊስ ለተካሄደው ጠንካራ እርምጃ ዋነኛው ተምሳሌት ሆነው ነበር። በተጨማሪም ትራምፕ የሚኒሶታውን ገዢ ቲም ዋልዝን እና የሚኒያፖሊስን ከንቲባ ጃኮብ ፍሬን አነጋግረዋል። ሁኔታውን ለማርገብ ቃል እንደገቡላቸውም ተዘግቧል። ይህ ምንም እንኳን የተገደበና ምናልባትም ጊዜያዊ ቢሆንም ለተሟጋቾቹ ጉልህ ድል ነው። ይህ ጥረት በግራ ዘመም ነጮች የበላይነት የተያዘ ሲሆን አብዛኞቹም በዕድሜ ገፋ ያሉ ሴቶች ናቸው። የማህበረሰብ ተሟጋቾች ንቅናቄዎችን የሚያጠኑት በአሜሪካ ዩኒቨርሲቲ ምሁራን የሆኑት ዳና ፊሸር እና አርማን አርዜዲ ጥር 20 ቀን በተካሄደው ፍሪ አሜሪካን ዎክአውት ነጻ የአሜሪካ ስራ ማቆም በተሰኘው አገር አቀፍ ተቃውሞ ላይ የተሳተፉ ወደ 7500 የሚጠጉ ሰዎች ላይ ዳሰሳ ወይም ሰርቬይ ሰርተዋል። ጥናቱ ሰዎች በራሳቸው ፍቃድ የመለሱት በመሆኑም ውጤቱን ሊያጋንኑ የሚችሉ ዝንባሌዎች ባያስ ሊኖሩት ይችላሉ። ለምሳሌ አዛውንቶች ጥያቄዎቹን ለመመለስ የተሻለ ጊዜ ሊኖራቸው ይችላል። ይሁን እንጂ ምሁራኑ ባደረጉት ጥናት ምላሽ ከሰጡት መካከል 84% ሴቶች መሆናቸውን፣ 3/4ኛው 75% የኮሌጅ ትምህርት ያላቸው መሆናቸውን እና አማካይ የዕድሜ ክልላቸው 71 መሆኑን ደርሰውበታል። እነዚህ አብዛኞቹም በቤቢ ቡመር ማለትም ከሁለተኛው የዓለም ጦርነት በኋላ የተወለዱ አዛውንቶች 99% የሚሆኑት ሰላማዊ የሲቪል እምቢተኝነት እንደሚደግፉ ገልጸዋል። ከነዚሁ 65% የሚሆኑት ደግሞ በራሳቸው በተቃውሞ ላይ ለመሳተፍ አደኛ መሆናቸውን ተናግረዋል። ፊሸር የተባሉት ተቃዋሚ ይህንን ተሳትፎ መሰላል ብለው የሚጠሩት ሲሆን ይህም ይበልጥ ጠንካራ ለሆነ ተቃውሞ መሰረታዊ ፍላጎት መኖሩን ያመላክታል። ፕሬቲ በተገደለበት አካባቢ የምትሰራውና መካከለኛ ዕድሜ ላይ የምትገኘው ባርቴንደሯም ጁሊ ጋን ይበልጥ ንቁ የሆኑ ከመጡት መካከል አንዷ ናት። የፌዴራል ወኪሎች ወደ ሚኒያፖሊስ ከመምጣታቸው በፊት እሷ ተሳትፋበት የምታውቀው ብቸኛው ተቃውሞ እንደ አውሮፓውያን አቆጣጠር በ2017 በትራምፕ የመጀመሪያ የስልጣን ዘመን መጀመሪያ ላይ የተካሄደው የሴቶች ሰልፍ ብቻ ነበር። በቅርቡ ግን ለበለጠ አደገኛ ተግባራት ለመዘጋጀት ከ5000 ሌሎች ተሟጋቾች ጋር በመሆን የኢንተርኔት ስልጠና ወስዳለች። እሷም ስትናገር ሰላማዊ ተቃውሞ እንደ ሰላማዊ እምቢተኝነት ማደናቀፍ ውጤታማ ሆኖ አልተገኘም ትላለች። ሪፐብሊካኖች እንደጋላሉ ሴቶች አስከፊዎቹ ኦፉልስ የሚል የማንቋሸሻ ቅጽል ስም ሰጥተዋቸዋል። ተግባራቸው ከመኪና ማሳደድ ኮሚቲንግ ያለፈ ነው። አንዳንዶቹ ተሟጋቾች ሰነድ የሌላቸው ስደተኞች ምግብ ማድረስና ዜግነት ያላቸው ልጆቻቸውን ወደ ትምህርት ቤት ማመላለስ ጀምረዋል። ሌሎች ደግሞ የመንገድ መዝጋትና የመቀመጥ ተቃውሞችን እያደራጁ ነው። ጥር 23 ቀን አብዛኞቹ ከለዘብተኛ አብያተ ክርስቲያናት የተወጣጡ ወደ 100 የሚጠጉ የሃይማኖት አባቶች በአካባቢ ፖሊስ ተጎትተው እስኪታሰሩ ድረስ የሚኒያፖሊስ አውሮፕላን ማረፊያ መግቢያውን ዘግተው ቆይተዋል። ተራ የተቃውሞ ሰልፎች እየተካሄዱ ነው። ነገር ግን እነዚህም ቢሆኑ ምንም አይነት ደህንነት የላቸውም። ጡረተኛው መምህር ቲም ሉንደን ጉድ ከተገደለች በኋላ ወደ ዊፕል ህንፃ 8 ጊዜ መምጣቷን ይናገራል። በእነዚህ ጊዜያት በፌዴራል ወኪሎች በፔፐር ቦል ቆንዶ በርበሬ ፈሳሽ ያለባቸው ጥይቶች 2 ጊዜ ተመቷል። ይህ ጥቃት ግን
ዓላማውን ይበልጥ እንዲያጠናክር እንጂ እንዲፈራ አላደረገውም። ምንም እንኳን ተቃውሞው ምን ሊያስገኝ ይችላል? ምንም እንኳን ቦቪኖ ከስልጣን ቢነሱም የፌዴራሉ መንግስት ወደ ኋላ እያፈገፈገ ስለመሆኑና ካፈገፈገ ስለምን ያህል ጊዜ እንደሆነ ግልጽ አይደለም። ጥር 27 ቀን ትራምፕ የፕሬቲ ሞት በጣም አሳዛኝ መሆኑን ገልጸው ነገር ግን ለሞቱ ጠያቂው ራሱ መሳሪያ ይዞ መገኘቱ እንደሆነ ተናግረዋል። ያደረጓቸው ለውጦች ወደ ኋላ ማፈግፈግ እንዳልሆኑ ገልጸውም ተቃዋሚዎቹን እንደገና የተከፈላቸው ረብሻ ፈጣሪዎችና አመፀኞች ሲሉ ጠርተዋቸዋል። ምርመራ እንደሚደረግ ቃል የገቡ ቢሆንም ምርመራውን የሚያካሂደው ኤፍቢአይ ወይም ሌላ ገለልተኛ አካል ሳይሆን የሀገር ውስጥ ደህንነት መስሪያ ቤት ዲኤችኤስ ራሱን የሚመረምር ይመስላል። ፕሬቲን የገደሉት የድንበር ጥበቃ ሲቢፒ ወኪሎች ማንነታቸው እስካሁን አልታወቀም። ነገር ግን በግድያ ውስጥ የተሳተፉት በክፍያ ከስራ ታግደው እንዲቆዩ መደረጉ ተዘግቧል። ለጊዜው ግን ኦፕሬሽን ሜትሮ ሰርች ልክ እንደ ቀድሞ የቀጠለ ይመስላል። የዚህ ዘገባ አቅራቢ በመኪና ያደረገው ማሳደድ የተከሰተው ትራምፕ አስተያየት ከሰጡ ከ24 ሰዓት ባነሰ ጊዜ ውስጥ ነው። የዚህ የኢኮኖሚ ዘገባ አቅራቢ በመኪና ያደረገው ማሳደድ የተከሰተው ትራምፕ አስተያየት ከሰጡ ከ24 ሰዓት ባነሰ ጊዜ ውስጥ ነው። ከዕለቱ አንድ ቀን በፊት ቢያንስ አንዲት የአይሲኢ ወኪሎችን የምትከታተል ሴት ከብስክሌቷ ላይ ተገፍታ እንድትወርቅ ተደርጓል። በቡጢ ተመታለች። እንዲሁም ተጎታ ወደ ዊፕል ህንፃ ትወስዳለች። ማርታየር ሰማዕት የሚለው ቃል መነሻው ምስክር ዊትነስ የሚል ትርጉም ካለው ጥንታዊ የግሪክ ቃል የመጣ ነው። በሚያሳዝን ሁኔታ ኮንግረሱ ወይም ፍርድ ቤቶች የትራምፕን የኢሚግሬሽን ወኪሎች ካልገደቡ በስተቀር ምናልባት እንደ ጉርና እንደ ፕሬት ያሉ ተጨማሪ ሰማዕታት መኖራቸው አይቀርም። እንግዲህ በሚኒያፖሊስ ጎዳናዎች ላይ ያለው ሁኔታ ይህንን ይመስላል። ጉዳዩ ከኢሚግሬሽን ቁጥር አልፎ የአሜሪካ የዲሞክራሲና የዜጎች መብት እስከምን ድረስ ነው የሚለውን ትልቅ ጥያቄ አስነስቷል። ዛሬ ሰማዕት እየሆኑ ያሉት እነዚህ አዛውንቶችና ተሟጋቾች ነገ አሜሪካን ወደ ምን አይነት ለውጥ እንደሚመሯት ጊዜ ምላሽ ሰጠዋል። የዛሬውን ጥንቅር በዚሁ ቋጨን። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።